ከ7 ጀምሮ ያለውን ብንመለከተው በጣም ነው በቃ እንዴት ነው የምትሉት? አንዳንዴ እንዴት ነው ምዕራፍ 1 እዚህ ላይ ከቁጥር 16 ላይ እግዚአብሔር ሙሴን ተናገረው ይልና ለአሮንን ብለህ ንገረው ከዘርህ አለ። እግዚአብሔር እንግዲህ የሚመጡትን እየተናገረ በዘር ነው። አንደኛ አሁን ሀገራችን ላይ ከዘር ጋር ተያይዞ ብዙ ጭቅጭቅ ነው የሚነሳውና ይህንን ነገር አሁን መቃወም በጣም ነው የሚያስቸግረው። አንድ የመጽሐፍ ቅዱስ አንባቢ ሆኖ ይህን መቃወም ግን በነገራችን ላይ አሁን ሀገራችን ላይ በዘር ይጋጫሉ እንጂ በጣም ደስ የሚለው ነገር በአፒራንስ በገጽታ ግን እስካሁን አልተጀመረም። ግን መጽሐፍ ቅዱስ ላይ በገጽታ ተጀምሯል። በሚታይ ልክ በምናምን በአፒራንስ ጦርነት ድሮ ነው የጀመረው ከዘር አልፎ ማለት ነው። እዛ ላይ አሁን መጽሐፍ ቅዱስ ላምቦ ሰዎች በዚህ አፒራንስ ከጀመሩ እንግዲህ አፒራንሳችሁ እንደዚህ የሚከተለው የሆናችሁ እንግዲህ ተጨነቁ። ምን አለ እግዚአብሔር ከዘርህ አለ። ከዘርህ በቃ አሮን የሚለው በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ እንዳይቀርብ አለ። ነውር ያለበት አካል ላይ እንዳይቀርብ አለ። ቀጥል አደረገና እነማን ናቸው የሚለው ነውሩን ዘረዘረ። ነውር ብሎ የጠራው ምን አይነት ነው ስትሉ የተፈጥሮ ሁኔታ ነው። እውር ለምሳሌ በቃ አይኑ ስለማይታየው ነውረኛ ስለሆነ እንዳይመጣልኝ አለ። አንካሳ የሚያነክስም አካል ትንሽ ይደብራል መሰለኝ በእግዚአብሔር ፊት ነው፣ እኔ በማንም አላልኩም። አንካሳ አለ ወይ አፍንጫ ደፍጣጣ፣ አፍንጫችሁን ማሪፍ ካልሆነ ስልከክ ካላለ ስልከክ ያለ አፍንጫ እንደውም ሴቶች እየተሰሩ ነው አፍንጫቸው መሰለኝ የሚባል ነገር ሰምቻለሁ። እና እግዚአብሔርም ጋር እንትን ለማለት አፍንጫ ደፍጣጣ መሆን አያስገባም። ትርፍ አካል ያለው ለምሳሌ አንዳንድ ጊዜ ትርፍ አካል ይኖራቸዋል ሰዎች እጃቸው ጋር ወይኑ ቦታ ላይ እንደዛ እንኳን ካለ የለም ማለት እጀ ሰባራ እግር ሰባራ በቃ ብቻ ምን አለፋችሁ የሆነ በማህበረሰቡ ላይ ችግር የሆነ የሚደብር ነገር የሚመስል ነገር አንዳንድ አስተሳሰባቸው ላይ ችግር ያለባቸው ሰዎች የሆነ ያስጠላሉ የሚያስቡትን በዛ ልክ ነው መጽሐፍ ቅዱስ እንደዛው እንጠላቸው። እነዚህ ሰዎች ጎባጣ አለ ትንሽ ጎበጥ ካላችሁ ራሱ አይቀበላችሁም። ድንክ አለ ድንክ አጭር ማለት ነው። ይሄ ለእንትን መልመላ ነው የሚመስለው ለሞዴልነት ምናምን ነው የሚመስለው። ድንክ አጠር ያለ እንኳን አካል እንኳን እንዳይገባ ነው የተባለውና ከካም ቋቆቻም ጃንደርባ ነውረኛ ሁሉ እንዳይቀርብ አለ። ከዛ ዝቅ ብሎ እንደውም ያልዘረዘርኩት ካለ ራሱ እነሱም እንዳይገቡ አለ። እነሱም ያልተዘረዘረ ካለ ራሱ ለምን ስንል ቁጥር 23 ላይ አንብብላችሁ ቁጥር 23 ምክንያቱን ይናገራል። ነገር ግን አለ ነውረኛ ነውና አለ ነውረኛ ስለሆኑ መቅደሶቼን እንዳያረክስ ወደ መጋረጃው አይግባ። መቅደሶቼን ይረክስብኛል አለ። እነዚህ ከገቡ መቅደሶቼ ይረክሳሉ አለ። እነዚህ ሰዎች በጠይቋቸው ቢሞቱ ነው የሚሻላቸው። አሁን ቅድም ሳላ ስለሞት ስለ ግድያ እየነገራቸው እኔ ይሄ በቁም ነው የሚገላቸው፣ ሳይሞቱ ነው የገደላቸው። አስበዋል። አምላክን እንትን ልትል ስትሄድ ኖ አንተ አጭር ነክ ስለዚህ አምላክ ታረክስብኛል ውጣ ብለዋል ስትባል ኖ አፍንጫ ትንሽ ደፍጠጥ ስላለ ይሄ አፍንጫ አልተመቸንም ውጣ ሲሉክ በቃ ሞራልን ነው የሚመታው። ሞራልህ ማለት ነው ታረክሳለህ አትምጣን የተባልከው። እስቲ ይሄን እንዴት እንደሚያስረዱ እኔ እንጃ። እስቲ ሐሳብ ቀጥልበት ሰላም። አላሁ አክበር። እንዳልከው በነገራችን ላይ አንዴ በሰይፍ አንገቱን ቢለው ይሻላል እኔ እንደዚህ ከሚለኝ። አንደኛ ምን መሰላችሁ የሚናገረው እግዚአብሔር ነው፣ ተራ ግለሰብ አይደለም፣ የሰው ልጅ አይደለም። እግዚአብሔር ሙሴን እንዲህ ብሎ ተናገረው ነው የሚለው። ለአሮን እንዲህ ብለህ ንገረው ከዘርህ በትውልዳቸው ነውር ያለበት ሰው አለ። ነውር ሲባል ኃጢአት አይደለም ጋይስ፣ ይዘረዝራቸዋል። ነውር ሲባል ኃጢአት ስለሰሩ ምናምን አይደለም። ምን ስለሆኑ ነው? አንደኛ እውር ስለሆኑ ነው። እውር ሲባል አይን ካሌላችሁ ቤተ መቅደስ ለመግባት በዛሬው ቋንቋ ቤተ ክርስቲያን ለመግባት ወይ ደግሞ መስጂድ መግባት ማለት ነው። ኦኬ፣ እዛ ለመግባት አንደኛ እውር ከሆንክ ትመለሳለህ። የታለ አይን? አይን የለህም፣ ተመለስ። አንካሳ ከሆናችሁ አንካሳ ሰዎች አሉ በዙሪያችን፣ ዶክተሮች አሉ፣ በጣም ሊቅ የሆኑ ሰዎች አሉ። አንካሳ ናቸው። በቃ ምንም ማድረግ አይቻልም፣ ተፈጥሮ ነው አይደለ? አንካሳ ወይም አፍንጫ ደፍጣጣ። አሁን አፍንጫችሁ ደፍጠጥ ካለ አታምሩም፣ ተመለሱ። ወይም ትርፍ አካል ያለው ትርፍ አካል አንዳንድ ሰዎች አላቸው አይደለ? እዚህ ላይ ጣት የሚወጣ ምናምን አይታችሁ ታውቃላችሁ? ትርፍ አካል እንደዛ ማለት ነው። ወይም እግረ ሰባራ፣ እግራችሁ ከተሰበረ በምንም ተአምር አትሄድም። ወይም እጀ ሰባራ ከሆናችሁ እጃችሁ ከተሰበረ፣ ወይም ጎባጣ ከሆናችሁ ጎባጣ ሰዎች፣ እነዚህ ትንሽ ጎበጥ የሚሉ ሰዎች አሉ። አሁን ግዴታ ማማር አለባቸው ወይ ነው? አይነ መጭማጫ መሆን፣ ቋቁቻ፣ ጃንደረባ፣ ነውረኛ ሁሉ እንዴት እንደሰበራቸው። ነገር ግን ነውረኛ ነውና መቅደሶችን እንዳያረክሳል። አላሁ አክበር። የራሱ ፈጥሮ ጎባጣ አድርጎ ፈጥሯቸው በጣም ነው የሚያሳዝነው። ሁሱ መርሐባ ኢንሻአላህ ጀዛኩሙላህ ኸይራ። ከጁማ በኋላ እንመለሳለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ኹጥባና እንሂድ።